እንዲህ አይነት አመለካከት እንዲህ አይነት ይሄ ጠባብ የሆነ የሰፈር አመለካከት በዘረኝነት አመለካከት በቡድን በሰፈር ስናስብ ከትልቁ የእግዚአብሔር ጥሪ እንደምንወድቅ የእግዚአብሔር ኮሊንግ በጣም ከፍ ያለ ነው። አሜን። የእግዚአብሔር የማዳን በጣም ከፍ ያለ ነው። ባረከ ይሁን። ቁጥር 1 እንዲህ ይላል፣ የእግዚአብሔርም ቃል ወደ አማት ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው ወደፊቴ ወጥቷልና በእርሷም ላይ ስበክ የሚል ጥሪ ነው እግዚአብሔር ለዮናስ የተናገረው። እንግዲህ ትንሽ እንዲያው ለማያያዝ እንዲመቸን ትንሽ ባክግራውንዱን ብናይ ደስ ይለናል። ከዛ ብዙ ነገሮችን ስለሚረዳን መጽሐፉ የሚተረጎመው በዋና ገጸ ባህሪው በራሱ በዮናስ ነው። ያው የመጽሐፉ ስያሜ ዮናስ ትንቢተ ዮናስ ነው። የስሙ ትርጉም እርግብ ማለት ነው። እርግብ ማለት ነው። ስለዚህ አንዳንድ የመጽሐፍ ቅዱስ አስተማሪዎች ይሄ ስያሜ እግዚአብሔር በጊዜው ሊናገር የፈለገው በተለይ የሰሜኑ ነገስታት አእምሮ የሌላቸው በቀላሉ የሚታለሉ መሆናቸውን ለማመልከት ነው። በሌላ በኩል ደግሞ ሌላ ምሳሌ አለ። እርግብ ሲምቦላይዝድ የሚደረግበት ታውቃላችሁ። በኖህ ጊዜ ትክክለኛ መልእክትን ያመጣች ነች። በጌታ በኢየሱስ ክርስቶስም የጥምቀት ጊዜ በመንፈስ ቅዱስ ደግሞ የመመሰል ነገር አለ። ስለዚህ ሆሴዕ ላይ መዝሙረ ዳዊት 68 ላይ ሆሴዕ 7 ላይ ስታይ ኤፍሬምን ለምሳሌ የሰሜኑን እንትን እንደ አእምሮ እንደጎደላት እርግብ ይላል አይደለ? እንደ እርግብ በቃ እንደማያስተውል እየተነገረ እንደማይሰማ። ስለዚህ ያንም ለማመልከት ሊሆን ይችላል። ጸሐፊው ልክ አንዳንድ ታሪኮች እንትን እንደሚሉት ይሄ ነው ብሎ ለመናገር አይታወቅም። ግን በመንፈስ ቅዱስ የተነዱ ቅዱሳን ሰዎች እንደጻፉት እናውቃለን። በ8ኛው ዓመተ ዓለም በተለይ ከ750 እስከ 755 የሚደርስ ያገለገለበት ዘመን እስከ 15 ዓመት ድረስ ይደርሳል ተብሎ ይገበታል። ዮናስን እንግዲህ በብሉይ ኪዳን ካሉ ነቢያቶች በጣም ብቸኛ የሚያደርገው ነገር ወደማይወዳቸው ወደሚጠላቸው ህዝቦች የተላከ በታሪክ ማለት ነው የተላከ ነብይ ነው። በሌላ አማርኛ እንደ የውጭ ሚሽነሪ አድርጎ እግዚአብሔር የላከው ሰው ነው። አንዳንዶቹ ለቤት ተልከዋል። ለምሳሌ ሆሴዕን ስታዩ ለቤት ለዛው ለእስራኤል የተላኩ ናቸው። ይሄ ግን ከእስራኤል ውጭ ለነበረ ማህበረሰብ የተጻፈ ነው። ስለዚህ ስለ መጽሐፉ ብዙ ምልከታዎች አሉ። በተለይ 19ኛው ክፍለ ዘመን እነዚህ ክሪቲካል ቲንከርስ ሆነው ቴክስት ክሪቲሲዝም ላይ እየሰሩ ወደ ሊበራል የመጡ ሰዎች ስለ መጽሐፉ አንዳንድ ነገሮች አንስተው ልክ በዚህኛው እኛ በመናምነው አሁን ሳይሆን ለምሳሌ ይሄ ትክክለኛ መጽሐፍ ትክክለኛ ታሪክ አይደለም፣ ሊሆን አይችልም፣ አፈ ታሪክ ነው። እንዲያውም ይሄ አሌጎሪዝም ነው የእግዚአብሔር ሊያስተምር የፈለገው። ለምሳሌ አንዳንድ ክፍሎች ላይ አይዲያል የሆኑ ነገሮች አሉ፣ ሪል ያልሆኑ ግን እግዚአብሔር ወስዶ ያስተማረበት። ልክ እቺ የምሳሌ 31 አይነት ይሄ አሁን የጠፋው ልጅ ታሪክ ፓራብልስ ናቸው። በቃ በሌላ አማርኛ ምሳሌ ነው ብለው እነዚህ
ለዘብተኞች የሚባሉት ማለት ነው። እሱን ይናገራሉ። እንዲያውም አንድ ታሪክ ሰምቻለሁ። አንዲት አስተማሪ በክላስሩም ውስጥ እያስተማረች በቃ ስለ ውሃ ማለት ዋና ሳትችሉ ውሃ ላይ ብትገቡ ውሃው ያሰጥማችኋል ትሞታላችሁ ሲባል አንድ ክርስቲያን ልጅ አይ አንሞትም ብሎ መለሰ። ለምን ሲባል ዮናስ አልሞተም፣ ስለዚህ እግዚአብሔር ሊያድነን ይችላል ውሃ ውስጥ ብንገባም ስላት ተናደደች። እንደዚሁ ለዘብተኛም ስለሆነች ማለት ነው። ኖ ይሄ ውሸት ነው፣ እንዲህ የሚባል ታሪክ የለም። እንዲያውም እሱ ሲኦል ነው የገባው ማለት አልዳነም ስትል ኦኬ ምንም ችግር የለም ሲኦል መግባቱ፣ መንግስተ ሰማያት ገብቶ ከሆነ አገኘዋለሁ፣ ሲኦል ገብቶ ከሆነ ደግሞ አንቺ ታገኘዋለሽ አስተማሪ እና አፈ ታሪክ ነው ይላሉ። ምሳሌያዊ ፓራብሎች ናቸው። ጌታ ኢየሱስ ክርስቶስ እንደተጠቀመባቸው አይነት ፓራብል ናቸው ይላሉ። ግን ደስ የሚለው በተለይ አይሁዶችና ክርስቲያኖች ይሄ ሊትራል የሆነ ትክክለኛ ታሪክ ነው። እሱን ደግሞ ማረጋገጫው ደስ የሚለው በቀጥታ ከብሉይ ኪዳን ስብከቶች፣ ትንቢቶች፣ ንግግሮች በቀጥታ ከራሱ ሕይወት ጋር ወስዶ ያነጻጸረው እንደ ዮናስ አይነት መልእክት የለም። ክርስቶስ ኢየሱስ ጌታ ኢየሱስ ክርስቶስ በማቴዎስ 12 ላይ እንደዚሁም ደግሞ ሉቃስ 11 ላይ ማቴዎስ 16 ላይ ታውቁታላችሁ ታሪኩን። በቃ እሱ ዮናስ በአሳ ነባሪ ውስጥ 3 ቀን እንደነበር የሰው ልጅ ደግሞ እንደዚሁ ብሎ ስለመሞትና ስለትንሳኤው የተናገረበት። ስለዚህ ያኛው አይዲያል ነው ምሳሌ ነው ካልን ወደ ምን እንደምንመጣ ታውቃላችሁ። የኢየሱስ ክርስቶስ ሞትና ትንሳኤ ምሳሌ ነው። አያችሁ አካሄዱን። ስለዚህ ይሄ በአዲስ ኪዳንም ጌታ ኢየሱስ ክርስቶስ ያረጋገጠው ነገር ነው። ስለዚህ እንደው ታሪካዊ ባክግራውንዱን ትንሽ ጨረፍ አድርጎ ለመሄድ ነው። ዋናው ግን በተለይ ከመጽሐፍት መጽሐፍ ቅዱስ ካሉ መጽሐፍ ስናጠና ልቤን ከሚገዛውና ደስ ከሚለኝ ነገር አንዱ የመጽሐፉን ዋና ፐርፐዙን ዓላማውን ዋይ ለምንድን ነው እግዚአብሔር ይሄ ነገር እንዲጻፍ ያደረገው? ምንድን ነው? ምን ፈልጎ ነው? ምንድን ነው እግዚአብሔር ሊያሳካ የሚፈልገው ይሄ በዚህ መጽሐፍ? ሌላው ምንድን ነው መልእክቱስ ምንድን ነው? በቃ ሳይሸራረፍ ሳይጎድል እግዚአብሔር ምን ሊለን ፈልጎ ነው? ምን ሊያስተምረን ፈልጎ ነው? በጣም የምትወዱት በጣም ይሄ በእንትን ምንድነው በሚባል በእስራኤል በዓል ላይ የሚነበብ አሉ አንዳንድ መጽሐፎች፣ የሩት መጽሐፎች፣ ይሄ የሰቆቃዊ ኤርሚያስ እንደዚህ ሆም ኩፕር ነው በሚባለው በዚህ በዓላቸው ላይ የሚነበብ በመጽሐፉ ይዘቱ አተራረኩ በሚያስደንቅ ሁኔታ የቀረበ መጽሐፍ ነውና መጽሐፉ እንደ ዓላማ ለእግዚአብሔር ሕዝብ ማለት እኛንም ይጠቀልላል የተሰጠ መገለጥ ነው። አሜን ኧረ አሜን። ለእግዚአብሔር ሕዝብ ታውቃላችሁ ስለ መጽሐፍ ቅዱስ ስንነጋገር እዚህ ተናግሬ አውቃለሁ። በባይብል ስኩልም እናወራለን። በእግዚአብሔር የነበረ ሐሳብ አይደለ? በእግዚአብሔር ልብ የነበረ ሐሳብ ከዛስ በሰው ልብ ያደረ ሐሳብ እሱ ነው ኢንስፓየርድ ሆነው በመነዳት ጽፈው ወደ ጽሁፍ የቀየሩልን። የመጀመሪያው ግን በእግዚአብሔር የነበረ ሐሳብ ለሰው ልጆች የተገለጠ ነገር ነው። ስለዚህ እግዚአብሔር በልቡ የነበረውን ሐሳብ በሰዎች በኩል ሲገልጥልን ያን መጽሐፍ ቅዱስ ያን ትንቢታዊ ነገር ነው እጃችን ላይ ዛሬ እንደ መመሪያ አድርገን የምንይዘው። ስለዚህ ለኛ ለሰው ልጆች የተገለጠ መጽሐፍ ነው። ይሄ መገለጥ የመጀመሪያው የእግዚአብሔርን የበላይ ገዥነት sovereignty of God እግዚአብሔር ገዥ ነው። እግዚአብሔር ሁሉን ይገዛል። እስቲ እግዚአብሔር ሁሉን ይገዛል በሉ እስኪ።
እግዚአብሔር ሁሉን ይገዛል። ገዥ ነው። ሊገልጥ ሊያስተምር የወደደው ነገር በኋላ ላይ ስንመጣበት ወደ ዲቴል በደንብ ስለሚብራራ እና ለፍጥረቱ ሁሉ እንስሳ ሳይቀር ማለት ነው ያለውን ፍቅር፣ ያለውን አሳቢነት፣ ያለውን ርህራሄ። ለዚህ ነው ሩህሩሁ እግዚአብሔርና በቀለኛው ሰው፣ በቀለኛው ዮናስ እኛን ሪፕሬዘንት ስለሚያደርግ ማለት ነው። እሱን ለማለት ርዕሱን ትንሽ ኮይን ለማድረግ የሞከርኩት። ስለዚህ የሚገርማችሁ እንዳልኩት ቅድም ይሄ መገለጥ መጀመሪያ የመጣው ለማን ነው? ለዮናስ ነው። በእግዚአብሔር ልብ የነበረ ሐሳብ ተገልጦ ሪቪልድ ሆኖ በመገለጥ የመጣው ለዮናስ ነው። ቀጥሎ በእርሱ በኩል ለአይሁድ። የሚገርማችሁ ለነነዌ ሰዎች ትእዛዝ ነው። በቃ ንስሐ እንዲገቡ አመጻቸው እኮ ነው አይደል? ክፋታቸው በፊቴ ወጥቷል፣ እድል ልስጣቸው ነው፣ ንስሐ እንዲገቡ ነው እንጂ ልክ እንደ ሌሎች መጽሐፍ እንደ ሌሎች ነቢያት የሰራዊት አምላክ እግዚአብሔር እንዲህ ይላል እያለ አዋጅ እየነገረ ትንቢት እየተነበየ ብዙ የመጣ አይደለም። በቃ እቺ ነች መልእክቷ፣ ሂድና ስበክ ነው። በቃ ንስሐ ግቡ፣ ካልሆነ ትገለበጣላችሁ። ስለዚህ እግዚአብሔር አምላክ ይሄን ሁሉን ገዥነቱን፣ ለሁሉም ፍቅር መሆኑን፣ አሳቢ መሆኑን፣ እግዚአብሔር የሟቹ ሞት እንደማይወድ እሱን ለመግለጥ ታሳቢ ያደረገ ነገር ነው። የሚገርማችሁ እግዚአብሔር ይሄን መልእክት ለነነዌ ሲያመጣ ትልቁ ደግሞ ፍላጎቱ ምኞቱ ጫፍ ላይ ያለች ነገ በጠላቶቿ እጅ የምትወድቅ ከነሱም አይታ እንድትማር እስራኤል ማለት ነው። እንደው ታሪክ ውስጥ ስትገቡት ያለ በጣም ይሄ ለእግዚአብሔር ቀናው የሚለውን ዮናስንና እስራኤላውያንን የነሱን ልብ ታዩና አሕዛብ ብለው የሚጠሏቸውን ሰዎች ስታዩዋቸው በጣም ነው የሚደንቃቸው። በጣም ነው ይደንቋቸው። እንደው ገና ሲጀመር ታስታውሳላችኋል። እሱ በኮበለለ ጊዜ እነዛ መርከበኞች በጣም በሚደንቅ ሁኔታ ከዮናስ ተሽለው ነው የተገኙት። ጸላዮቹ እነሱ ናቸው። ንስሐ ገቢዎቹ እነሱ ናቸው። ፈሪሃ እግዚአብሔር ኑሯቸው እንዳይጥሉት ማለት ነው ለመመለስ የታገሉትን ትግል አይታቸዋል። በራሱ ትእዛዝ ነው። በቃ ግድ የላቸውም ጣሉኝ። በነገራችን ላይ ጣሉኝ ሲል አሁን የደግነት ነገር መሞት ወደ ስፍራዬ ከምትመልሱኝ እዚህ ጣሉኝ እኮ ነው። ጭካኔውን አይታቸዋል። ታዝዤ እጄ መልእክት ከምናገር እሞጣት አለው እኮ ነው። ስለዚህ በትህትና እሱ ብቻ አይደለም። በኋላ ላይ እንደው እንደ ከምናነሳው እነዛ ይጠላቸው እነዛ መሞት አለባቸው ያላቸው ሰዎች እውነት ነው። አሦራውያን ነነዌ በጣም በክፋት በአመፅ አንዱም ጥላቻ ከድርጊታቸው የተነሳ ነው። የዘመኑ አይሲስ እንደሚባሉት አንገት የሚያርዱ በሰው አንገት ፒራሚድ የሚሰሩ ጨካኞች፣ የሰው ቆዳ በቆም የሚገፉ። ስለዚህ ከጭካኔያቸው የተነሳ ሊሆን ይችላል ጥላቸው። ግን የሚገርማችሁ የእግዚአብሔርን ድምፅ በማስተናገድ ደግሞ ተሽለው የተገኙት እነሱ ናቸው። ጨካኞቹ፣ አረመኔዎቹ ለመጣው ለእግዚአብሔር ስብከት እንደው ስብከቱን እንኳን በኋላ ላይ ገብተን ስናየው ታዩታላችሁ። ስብከቱ እንኳን በልህ ስለሆነ የሚናገር የነበረው በልህ ስለሆነ ውስጡ ገና ሪዘንትመንቱ ያ ያለው ጥላቻ ስላልተፈወሰ አጭር እኮ ነች። ስለ በደላቸው ማብራሪያ የለም። ማን እንደሚገለብጣቸው አይታወቅም። እግዚአብሔር ብሎ እንኳን ካፉ አልወጣም። በቃ ንስሐ ግቡ ትገለበጣላችሁ ነው።
ስለዚህ እግዚአብሔር አምላክ ዮናስ ለነነዌ ሰዎች የነበረውን ግዴለሽነት እግዚአብሔር ለነርሱ ካለው ለሕዝቡ ሊሆን ከሚገባው የእግዚአብሔር ልብ ጋር በጭራሽ የተቃረነ አብረው የማይሄዱ ነገሮች ናቸው። ስለዚህ እንደ ዓላማ የእግዚአብሔርን ሉዓላዊነት የእግዚአብሔርን ርህራሄ እሱን እንዲያስቡ ከዛ በተጨማሪ ደግሞ እግዚአብሔር ከነርሱ ውጭ ያሉ ሌሎች ህዝቦችም እንደሚወድ ለእስራኤል ማስተማር ይሄ በአጥር ተከልሎ ለነሱ ብቻ እንዲሆን። ምክንያቱም እስራኤላውያን ትልቁ ችግር ያህዌ የኛ ነው ከኛ ውጭ የሆኑት አይገባቸውም። በቃ አንዱ ትግላቸው እሱ ነው። ራሳቸውን ለይተው እግዚአብሔር ለአሕዛብ ብርሃን እንዲሆኑ የእግዚአብሔርን ጽድቅ እንዲያስተዋውቁ በጨለማ ውስጥ ብርሃን እንዲያደርጋቸው የእግዚአብሔርን የማዳን ሥራ እንዲሰሩ ነበር የለያቸው። አዎ እውነት ነው፣ የተለዩ ናቸው፣ ምርጦች ናቸው፣ የእግዚአብሔር ዕቃዎች ናቸው፣ መገልገያዎች ናቸው። ግን እሱን ወሰዱና ከራሳቸው ጋር ብቻ ሰፍተው አጣብቀው። ታውቃላችሁ አንዱ ትልቁ ፈተና እኮ በሰው እንደው እንደ ሪፍሌክሽንም ስንሰራ አንዱ ትልቁ ችግር በቃ ከራስ እኮ አለመውጣት አይደለ? ሰልፍሽ መሆን፣ ሁሉን ነገር በራሳችን ዙሪያ። እግዚአብሔር ግን ምንም ነገር ያድርግ ወገኖች ሆይ እኛን በእኛ በኩል አልፎ በእኛ በኩል ሂዶ ሌሎችን ለመርዳት እንጂ ከኛ ጋር የሚቆም ብለሲንግ የለውም። እንደሱ ከሆነ ትራንዛክሽኑ በጣም ይቆማል ወይም ደግሞ ልክም አይደለም። አብርሃምን ሲጠራው እኮ በዘርህ ነው ያለው፣ ስሩዩ አይደል? በዘርህ በቃ እባርካለሁ፣ አሕዛብን እባርካለሁ፣ ለበረከት አደርጋለሁ ባንተ። እግዚአብሔር ለአብርሃም ሳይሆን በአብርሃም ሰማችሁ? በአብርሃም ለአብርሃም በጣም ይቀላል። ለአብርሃም ብቻ የሆነ ነገር አድርጎ እግዚአብሔር ቢያበቃ፣ ለኔ አንድ ነገር አድርጎ ቢያበቃ ይቀላል። የእግዚአብሔር ብሌሲንግ በቃ እውነተኛ በረከት ተባርከን ለበረከት መሆን። ኧረ አሜን። ስለዚህ እኛ ከምንወደው ወገን ውጪ፣ እኛ ከምንወደው ብሔር ውጪ፣ ከኛ ውጪ የሆኑ ነገሮች በቃ በረከት አይገባቸውም፣ የእግዚአብሔር ነገር አይገባቸውም የሚል በጣም ጠባብ የሆነ። ስለዚህ ዮናስ አብዛኛውን እስራኤልን ይወክላል። ዮናስ አብዛኞቻችንን ክርስቲያኖችን ይወክላል። ለምን የሚሽነሪ ስኮፓችንን የጠፉትን ለማዳን ያለንን ቪዥን ራእይ ዝም ብላችሁ ብትፈትሹት ይሄ ኤትኖሴንትሪዝም ነበር፣ ጥበብ ያለ ነው። ከኛ ኮሚኒቲ ከምናውቀው ሰርክል ውጪ ያሉ ሰዎች ደህንነት የሚያስፈልጋቸው ብዙ እንትኖች ልናነሳ እንችላለን፣ ፋክተሮች እንደ ቤረርስ። ግን ልቡን ነው የሰማችሁ፣ አቲቲዩዱን ነው። ሪሊ አንድ ኢትዮጵያዊ አምኖ እንዲድን ያለኝ ፓሽን በቃ አንድ ሜክሲካን፣ አንድ ጥቁር አሜሪካን ለዛ ሰው በዛ ልብ ቀርባለሁ ወይ? እኛን ይወክላል ዮናስ፣ እኛን ይወክላል። ከኛም ሰርክሉ፣ ከኛም ብሔር፣ ከኛም ካልቸር፣ ከኛም ውጪ ላሉት እግዚአብሔር ግድ ይለዋል። እግዚአብሔር ግድ ይለዋል። ያን አመለካከት ቻሌንጅ ሊያደርግ ይፈልጋል። ዮናስ በጣም እስከ መጨረሻው ድረስ እግዚአብሔር በቃሉ ከታወቀው ማለት ከእግዚአብሔር አትሪቢዩት ከእግዚአብሔር ባህሪ ጋር እግዚአብሔር እንዲያደርግ ተስፋ ያደርግ ነበር። አይገርማችሁ? ይሄም ምላችሁ
ዮናስ መደምደሚያው ምዕራፍ 4 ቁጥር 2 ድረስ እንዲህ ይላል። ወደ እግዚአብሔር ጸለየና አቤቱ ለምንሃለሁ፣ በአገሬ ሳለሁ የተናገርኩት ይህ አልነበረምን? አንተ ቸርና ይቅር ባይ ታጋሽ፣ ምሕረት የበዛ ከክፋት ነገር የተነሳ የምትጸጸት አምላክ እንደሆንክ አውቄ ነበርና ስለዚህ ወደ ተርሴስ ለመኮብለል ፈጥኜ ነበር። አያችሁ፣ ከዚህ ውጭ ጠብቄ ነበር ነው በሌላ አማርኛ። ይሄንማ አውቃለሁ። ምን እያለው መሰለ? እያማ እኮ ነው እግዚአብሔርን ለራሱ ለእግዚአብሔር እያማ አንተ እኮ ድክመትን አውቃለሁ፣ ድክመትን አውቃለሁ። ክሪቲክስ እያደረገ ነው እኮ። ከሀገሬ ሳልወጣ ያኔ ሳልኮበልል አውቃለሁ፣ ግን ማወቅ መፈልገው በዛኛው ባህሪ ነበር። በዛኛው ባህሪ ይሄ እንደምትምር እንደምትራራ ቸር እንደሆንክ ሩሩ እንደሆንክ እሱን አውቄያለሁ። አይገርማችሁ? እግዚአብሔር በቃ ከተገለጠው ባህሪው ውጪ ወስዶ የነሱ ሰፈር አድርጎታል፣ አሶሺየት አድርጎታል። ማለት እነሱ የሚጠሉትን የሚጠላ እነሱ የሚወዱትን የሚወድ። ታውቃላችሁ? እሱ እንዲህ አይነት ተለዋዋጭ ባህሪ አንዴ ንስሐ ይገባል። ታውቃላችኋል? 2 ጊዜ ነው የጸለየው። አንዴ እኮ ማረኝ ነው ብሎ በቃ ምዕራፍ 2 ላይ እንደዛ ተጸጽቶ የጸለየ ሰው ምዕራፍ 4ን ጸሎት እንደገና ይደግመዋል ብላችሁ ማሰብ ከባድ ነው። ሰው በአሳ ነባሪ ሆድ ውስጥ ገብቶ ከመማር የበለጠ ሌላ ምን ትምህርት ቤት አለ? አይገርማችሁ? ስለዚህ በነነዌ ላይ የተደረጉት ነገሮች በሙሉ በዮናስ ካራክተር ላይ፣ በዮናስ ባህሪ ላይ፣ በዮናስ ምኞት ላይ የተመሰረቱ ሳይሆኑ በራሱ በእግዚአብሔር የተባረከ ይሁን። መቼም ደስ የሚላችሁ ብዙ ነገር ታነሳላችሁ፣ ብዙ ነገር ታነሳላችሁ። በተለይ እኛም በተመለከተ እኛን እንደ አገልጋይ ትፈራገጧታላችሁ፣ ትላላጧታላችሁ እንጂ ምኞታችሁን ሳይሆን ምኞቱን ነው የምታገለግሉት። እንዲህ አንጠልጥሎ እኮ ነው። ግን ክብር አይደለም ይሄ፣ ለኛ ክብር አይሆንልንም እንጂ እግዚአብሔር ታውቃላችሁ። በዚህ መጽሐፍ መጀመሪያ ስናይ የምናነሳው የዳኑትን የተረፉትን የነነዌ ሰዎች አይደለም። የመጀመሪያው መጽሐፍ ጮክ ብሎ የሚያወራው የተረፈው ዮናስ። እግዚአብሔር የጀመረው መልእክተኛውን ከማትረፍ ነው። ተርፎ ከሆነ እንግዲህ ሲንጨርስ እኔ በእርግጥ አደማደሙ ይከብደኛል፣ አዘጋጉ ይከብደኛል። ግን አትሊስት ከኩብለላውም ማለት ነው ከገባበት ገብቶ አንቆ ይዞ ነው መልሶ እዛው መልእክቱን ያስደንቀው። ስለዚህ ይሄ መጽሐፍ እንደው ስናነብ እኛ እንደ ሰዎች ልክ እንደ ዮናስ የግል ጥቅም ላይ ያተኮረ አመለካከት ካለን ታውቃላችሁ፣ እኛን ሴንተር ባደረገ ነገር ውስጥ እግዚአብሔር ባህሪ ጋር አንዱንም አታገኙት። ተጻራሪ ነው የሚሆነው። ሰማችሁ? እግዚአብሔር ሰልፍለስ በሆኑ ራሳቸውን በካዱ ከራሳቸው በወጡ ሰዎች ነው ሊብራራ የሚችለው። ካልሆነ በጣም መመርመር አለብን። አንድ ነገር ከማድረግ በፊት ሁል ጊዜ ቻሌንጅ ማድረግ አለብኝ።
ስጸልይ እዚህ ቁሜ ሳገለግል ምንድነው አቲቲዩዱ ምንድነው? በምን መንፈስ ነው ማገለግለው? ይሰማችሁ? ሳናቀው እነዚህ ኤሌመንቶች ከገቡ አደጋ ውስጥ ነው የምንገባው። ራስ ተኮር ከሆነ የመጨረሻ ዮናስ ችግር ከሱ ውጭ ማንንም ማየት አልፈልግም። ዮናስ ችግር ይሄ ነው። ከሱ ውጭ ማንንም ማየት አልፈልግም። ስለዚህ ይሄን መነጽር ይሄን መጽሐፍ ገብተን ትንሽ ነገር ሪፍሌክት ስናደርግ በቃ ማየት ያለብን በቃ እኔ ለኔ ከኔ የሚል ነገር ካለ አደጋ ውስጥ ነን። እሚነካ ደስ ይለኛል ጌታ ኢየሱስ ክርስቶስ አንዱ አስረግጦ ከነገረን ነገር እኔን ሊከተል የሚወድ ቢኖር ራሱን ይካድ። እስቲ ራሱን ይካድ በሉ እስኪ። ራሱን ይካድ። ይሄ የህይወት ራስ የሆነው ሊቀ ካህናችን አሁን በሰማይ ያለው የህይወታችን ጀማሪና ጨራሽ የሆነው የኢየሱስ ክርስቶስ ቆመ። ምንም እንዲህ ብንል እንደዛ ብንል ባልሞተ ማንነት ውስጥ የሚገለጥ እግዚአብሔር የለም። ሰማችሁ? እግዚአብሔር አገልግሎት ፈጸመብን ማለት እግዚአብሔር ከኛ ጋር ነው ማለት አይደለም። አይገርማችሁ? እግዚአብሔር እኮ በዮናስ አንደበት ተናገረ ማለት የተሳካለት እኮ ነው። በአገልግሎት አልተሳካለትም? ከኔ ጋር ናችሁ? ተሳክቶለታል? ተሳካለት እንዴ? ገና እኮ ነው የሶስት ቀኑን መንገድ በመጀመሪያው ቀን ስብከት እኮ ነው እንዳለ ግልብጥ ያለው። ለዛ እኮ ነው ተራራ ወጥቶ ተቆጥቶ ቁጭ ያለው። አልገመተም። አንዱ ትልቁ ተአምራት፣ አንዱ አስደንጋጩ ነገር አሕዛብ አመፀኛ ከተማ ልጠፋ ጫፍ ላይ የነበረች ታውቃላችሁ። ከዛ የንሳ ጸሎት በኋላ ዮናስ በስብከቱ ካተረፋቸው በኋላ 100 ዓመት ኑረዋል። እግዚአብሔር ታግሷቸው። ነነዌ የተገለበጠችው ከ100 ዓመት በኋላ ነው። አትሊስት 1 ሴንቸሪ ማለት ነው። እዲ ይኸውላችሁ ያሳነባሪውን ታምናላችሁ አይደል? እሱም በኋላ ላይ እንመጣለን። ምንም ችግር የለም። ክብር ለኢየሱስ ይሁን። ከሁሉም ያስደንቃችሁስ የከብቶችስ መጾም 120,000 እንዴት 10,000 አይቀንስም? እንዴት 5,000ዎቹ አምፀው ገቡ አይባልም? እንዴት ሰው 100% ንስሐ ይገባል? እየሰማችሁ አልተሳካም። በዚህ ሌቭል ማሳካት ይቻላል። ያ ማለት ግን ልክ ነህ ማለት አይደለም። ይሄን ውጤት ካየ በኋላ ነው እግዚአብሔር ጋር የተቆጣው። ያገለገሉ ልትከባር ነው። ያገለገሉ ዲስኳሊፋይድ። ስለዚህ እቺ ትልቋ እቺ መርዝ እቺ ትንሽ እኔነት ታውቃላችሁ፣ እኔነት ሰይጣንን ከዙፋኑ ያወረደ እኔ በልዑል መሰላለሁ መጥቶ በኤደን ገነት እንደሱ እንዳትሆኑ ነው ብሎ ያን ተንኮሉን ያን መርዝ ያጋባባቸው እኔነት። በጣም አንዳንድ ሰዎች ሲን የሚለውን SIN አለ እና የመሐከለኛዋ ፊደል አይ እሷን እችላለሁ አይ እኔ። ስለዚህ ይሄን እንድንመረመር በቃ የሆነ ነገር የሚያጣድፈን ነገር ሲመጣ የሆነ ነገር ስናደርግ ስንጸልይ ስንጾም ስንሰጥ ጌታ እንዳለው ማለት በማቴዎስ 6 እንደ ግብዞች እነዚህ እያለ ጌታ በማነጻጸር ነው የሰበከው። ታስታውሱ ከሆነ እነዚህ እያለ። ስለዚህ እግዚአብሔር ከዛ ሰፈር እንዲያወጣን አሜን። እግዚአብሔር ከዛ ሰፈር እንዲያወጣ። ስለዚህ እንደ ህዝብ እንደ እስራኤል አንድ ትልቅ ሌሰን ትቷል። ሰው
ከነነዌ በታች ሊሆን አይገባም። የሰማችሁ? ከነነዌ ልናንስ አይገባም። እግዚአብሔር አምላክን እንደዛ የሚያምጽ ሕዝብ በዚህ ልክ ሕፃናት ሳይቀሩ ከብቶች ሳይቀሩ ንጉሱ ሳይቀር ታዘው ለእግዚአብሔር ነገር ምላሽ ከሰጡ የኪዳን ሕዝቦች እስራኤላውያን እናንተ ቤት ያላችሁ ሰዎች ከነሱ በቃ ይሄ የመጨረሻ ያነሰ ነገር ነው። ከነሱ በታች መውረድ የለብንም። የእግዚአብሔር ዓላማ አሁንም የእግዚአብሔር ሕዝብ የተሰጣቸውን ተልእኮ ለመወጣት ባልፈለጉበት ወቅት እግዚአብሔር ለአሕዛብ ያለውን ጸጋ ማሳየት ነው። እብንዞ እናንተም ባትታዘዙ እሺ ባትሉ የእግዚአብሔር ጸጋ ግን ማንን ያካታል? ውጭ ያሉትን ያካታል። ይሄ ጸጋ የእስራኤልን ጎረቤቶች መካከል እጅግ ጨካኝ ለነበሩት ለአሦራውያን የተዘረጋ። ስለዚህ እንዳልኳችሁ ከእስራኤላውያን ይልቅ እነሱ ለእግዚአብሔር ጥሩ ምላሽ ሰጥተዋል። ይሄ ምላሽ ደግሞ ነቢዩን ብስጭት ፈጥሮበታል። የሚገርመው በብሉይ ኪዳን የነበሩ ነቢያት የታዘዙትን ነገር ፈጽመው ያ የታዘዙት ነገር መፈጸም አለመፈጸሙን መከታተል እንጂ በእግዚአብሔር ሐሳብና አይዲያ ላይ ኢንተርፊር አድርገው እንደዚህ መሟገት ነውር ነው፣ ተደርጎ አይታወቅም። ዮናስ ግን በተለየ ሁኔታ የእግዚአብሔርን ኮንቴንቱን ማለት መልእክቱን በዛ ልክ እንደዛ አይነት ነገር ያሳይ ነበር። ስለዚህ ዓላማው ይሄ ነው። ትንሽ ወደ መልእክቱ ሐሳብ እናይና ኦኬ ሰዓታችን ሄደ ነው። ከዓላማው እንደው ትንሽ ሳመራይዝ ላርግና እሱን እጨርሳለሁ። ጠቅለል ስናደርገው እግዚአብሔር አምላክ ሉዓላዊ የሆነ አይደለም በአምሳሉ ለፈጠራቸው ለእንስሳት የሚራራ አምላክ የፍቅር አምላክ እንደሆነ ምንም እንኳን ዓላማ በእናንተ ውስጥ ቢኖረኝም ምንም እንኳን እናንተ የኔ ምርጥ ብትሆኑም የኔ ማዳን ስራ ግን እነዛንም ያጠቃልላል፣ ውጭ ያሉትንም ያጠቃልላል። ስለዚህ እንደ ሕዝብ መታዘዝን ከአሕዛብ ተማሩ ነው። መታዘዝን ከአሕዛብ ተማሩ። ሌላው ደግሞ የእግዚአብሔር ማዳን ከምታስቡት በላይ ጥልቅ ነው። አሜን። እግዚአብሔር በማዳን ስራው ከሚያስደንቀን ነገር አንዱ ይድናሉ ምንላቸው አይደለም። እነዚህ የቀረቡ ናቸው። እነዚህ በጣም በቃ ምን ቀራቸው ብንላቸው ሰዎች ሂዶ ያልሆነውን አይደለም የሚለው አዲስ ኪዳን የማይረባውን የተመረጠውን ምናምንተውን ነገር መረጠ እግዚአብሔር ያለምን ጥበብ ላይ። ስለዚህ እግዚአብሔር በማዳን ስራ ውስጥ ፈጽሞ ከኛ ፐርስፔክቲቭ በላይ ነፍሰ ገዳዩን ሐዋርያ የሚያደርግ ነው። አሜን። ጸጋው እኮ ነው ይሄ አንሜሪት ግሬስ፣ በቃ የማይገባ ክብር ለኢየሱስ ይሁን። ሌላው እንደ ኔሽን በቃ ከጥሪያችን እንዲህ አይነት አመለካከት እንዲህ አይነት ይሄ ጠባብ የሆነ የሰፈር አመለካከት በዘረኝነት አመለካከት በቡድን በሰፈር ስናስብ ከትልቁ የእግዚአብሔር ጥሪ እንደምንወድቅ የእግዚአብሔር ኮሊንግ በጣም ከፍ ያለ ነው። አሜን። የእግዚአብሔር የማዳን በጣም ከፍ ያለ ነው። ከዛ እንዳንወድቅ አሁን ወካዩ ዮናስ እንደ ፎሬን ሚሽነሪ እንደ ውጭ እንደተላከ ሰው ፌል አድርጓል ማለት ታዞ እንደዛ በትግል ሂዶ ቢፈጽምም ግን ከአቲቲዩድ አንፃር
ፌል አድርጓል። ሌላው እንድናውቅ የሚፈልገው ለኛ ኪዳን አለን ለምን ሰዎችም ሆነ ውጭ ለሚንገላቱ ሰዎች የእግዚአብሔር ልብ ምን እንደሆነ ያረህራሄ ምን እንደሆነ የእግዚአብሔር ልብ በደንብ ማድመጥ መረዳት መቻል አለብን። ስለዚህ በጣም ድንቅ መጽሐፍ ነው። መልእክቶችን በሚቀጥለው እንቀጥልና ከዛ ቴክስቱ ውስጥ ገብተን ታሪኩን በደንብ እናያለን። ደስ የሚል ነው። አንዳንድ የመጽሐፍ ቅዱስ አስተማሪዎች ጥሩ አድርገው ይገልጹታል። ከእግዚአብሔር የሚሸሸውን ዮናስን፣ ወደ እግዚአብሔር የሚሸሸውን ዮናስን የሚሄደውን ማለት ራኒንግ ፍሮም ጋድ መጀመሪያ አለ ከእግዚአብሔር ሲኮበልል ነው አይደል? እንደገና ራኒንግ ቱ ጋድ ወደ እግዚአብሔር በንስሐ ሲመለስ። ሶስተኛ ደረጃ ምዕራፍ 3 ጋር ደግሞ ስታዩት ራኒንግ ዊዝ ጋድ ከጌታ ጋር አብሮ ኦፕሬስ ያለ ከተማ ውስጥ ገብቶ መጨረሻ ደግሞ የተደመደመው ራኒንግ አጌንስት ጋድ እና ሁሉም ጋር የምታዩት በቃ እነዚህ ናቸው የኛን በቃ ይሄ በመውደቅ በመነሳት በዚህ ሁሉ ግን ሰዎች እንዲህ በተለዋወጡ ቁጥር ባለመለዋወጥ በትዕግስት በምህረት እግዚአብሔር አምላክ ምን ያህል ዓላማውን እንደሚፈጽም ምን ያህል እድል እንደሚሰጥ ያላችሁ እግዚአብሔር የተባረከ ይሁን። ስለዚህ በዚህ መንፈስ እግዚአብሔርን ዛሬም በተለይ እንደ ቴክ አዌይ ይዛችሁልኝ የምትሄዱት እግዚአብሔርን ከእግዚአብሔር ባህሪ ውጭ እንዳንፈልገው። ሰማችሁ? ከእግዚአብሔር ባህሪ ውጭ እንዳንፈልገው። ለካ ሰው የእግዚአብሔርን ባህሪ በደንብ ሳያውቅ አገልጋይ መሆን ይቻላል። ይሄው ዮናስ ነገር የሚያሰቃችሁ ነገር እሱ ነው አይደል? አልሄድም ብሎ እኮ ቁጭ ብሎ እጁን አጣጥፎ እምቢ ቢል ማን ይከለክለዋል? ግን ሻንጣ ይዘህ ከፊት እግዚአብሔር ዘንድ ለመቆብለል ደግሞ ዝም ብላችሁ ሄዳችሁ ስታዩት ካርታ ላይ ርዝመቱ ነነዌ ወደ ኖርዝ ነች፣ ትንሽ ነች፣ ትሄዳላችሁ ወደ አሱ። ተርሴስ ግን ስንት ባህር አቋርጦ ሄደ። በጣም ነው የራቀው። እና ምንድነው የምታስቡት? ሪሊ ዮናስ ደህንነት ተምሯል? ቢኮዝ እንዲህ ብለን እናስተምራለን እንኳን ደህንነት ክላስ God is omnipresent። እግዚአብሔር በአንድ ጊዜ ሁሉም ስፍራ ይገኛል። እነ ዳዊት አሁን በዚህ አልሳቱም አይደል? እነ ዳዊት በዚህ አልሳቱም። ከመንፈስ ወዴት ሄዳለሁ ነው ያለው። በሳብ ገባ አንተ አለ፣ ወደ ጥልቅ ገባ አለ። ዮናስ ከየትኛው ትምህርት ቤት አምልጦ ነው ነብዩ ነው? የት ሾልኮ መጣ? God is omnipresent። እሱ በአት ነገሮች ናቸው ከእግዚአብሔር እውቀት አንፃር God is omniscient ብለን ነው የምናስተምረው። የመጀመሪያ ትምህርት ነው። የመጀመሪያ የሚቀር አይደለም። እድሜ ልካችን ምን እንደነቅበት የእግዚአብሔር ባህሪ ነው። እግዚአብሔር ሁሉን አዋቂ ነው። አሜን አይደለ? እግዚአብሔር ሁሉን አዋቂ ነው። እግዚአብሔር ሲናገር ማብራሪያ አያስፈልግም። ለምን እንደዚህ አይባልም አይደለ? አይታረምም። የስ አሜን ብለን ነው የምንሄደው። ዋይ ከኛ እውቀት በላይ እሱ ያውቃል። ስለዚህ የእግዚአብሔርን ባህሪ እንደ እግዚአብሔር ባህሪነቱ አልገባም ባለ ጊዜ ህይወታችን ቀውስ ውስጥ ይገባል። እኔ ሰርቬ ኦፍ ባይብል ዶክትሪን ነው ባይብል እንትናችን ውስጥ ማስተምረው። በደህንነትም ጊዜ እያነሳን እናስተምራለን። ሁሌ ከምደነቅበት እንጆይ ከማረግበት ነገር አንዱ የእግዚአብሔር ባህሪ። ቢኮዝ ባህሪውን ባወቅን ቁጥር ከባህሪው ጋር የሚያሰነብተንን ነገር እያደረገን ጸጋ እየለምን ሄዳለን። ይኸውላችሁ አንድን ሰው ቀርባችሁት ወይ ትጠጉታላችሁ ወይ ደግሞ ተፈናጥራችሁ ትርቁታላችሁ። ከተጠጋችሁት ያ ሰው ሊያስጠጋ የሚችል ባህሪ ያለው፣ ግን ያ ዕውቀት ሳትጠጉ አታገኙት። እውነት ይሸት
አንዳንድ ጊዜ እንደሱ ነው የሚሆነው። እኛ በጎች ናቸው ብለን እኮ ቸርች ውስጥ ስላገኘናቸው አብረናቸው ስለዘመርን አብራናቸው ስለጸለይን ብዙ ነገር እኮ ሄደን መጨረሻ ላይ ሳናቀው ሲዘምሩ አላየናቸው። ያን ባህሪ ማለት ነው። ሲጸልዩ አልታየ። በኋላ ጊዜ ጠብቀው ሊበሉን ሲሉ ለካ ተኩላ ናቸው። ጥርሳቸውን ሲገልጡ ነው ያየነው። እስከዛ ሰዓት አንደርከቨር ነው። አሁን የብዙ ሰዎች ስብራቴ ነው። እኔ እኮ አገልጋይ ነው ብዬ፣ እኔ እኮ ነብይ ነው ብዬ። እንዴ ነብይ ይኸውልህ ይሄን ያህል ይስታል። ይሄን ያህል የመጨረሻ ዘረኛ ሊሆን ይችላል፣ ብሔርተኛ ሊሆን ይችላል። በዘመናት የማይለወጥ ባህሪውን የማይቀየር እግዚአብሔር ብቻ ነው የሚያስፈልገው። እኛ ወደ እግዚአብሔር ባህሪ መምጣት እንጂ ወደኛ ባህሪ ድሮ ማድረግ አለ። እግዚአብሔር ዮናስ የፈለገው ሊጎትተው ፈለገ። ተቆጣ። አይገርማችሁ? ተበሳጨ ይላል እኮ መጽሐፍ ቅዱስ ስለሚል ነው። በእግዚአብሔር ላይ አንዳንድ ድፍረት እኮ አለ። አንዳንድ ሰዎች ይደፍራሉ ታውቃላችሁ። እግዚአብሔር ላይ ቃል ይናገራሉ። የሚደፍሩ ሰዎች አሉ። እሱ ስህተት ነው፣ ልክ አይደለም ወገኖች። ሃምብል መሆን ነው የሚያዋጣ። ለምን? እኔ የማውቀው ጥቂቱን ነው፣ እሱ የሚያውቀው የዘላለሙን ነው። በእኔ እውቀትና በሱ እውቀት መካከል ሰፊ ነገር አለ። ያልገባኝን አይደል? አባቶቻችን ጨዋ ስለሆኑ አይታችኋል። አልተብራራላቸውም እኮ አንዳንድ ነገር ጥያቄ አለባቸው እኮ። ግን ምን አሉ? የተገለጠው ለኛና ለልጆቻችን። ሚስጥሩ ለማን እባካችሁ? ለማን? ለእግዚአብሔር። አይገላግልም። እርፍ በቃ የተገለጠው። እኔ የተገለጠውን ነው የማውቀው። የተገለጠው አዳኝ ነው ተገልጧል፣ ፍቅር ነው ተገልጧል። የተብራራልኝ ያልተገለጠውስ ባልገባኝ ነገር ላይ እግዚአብሔር ምንድነው? አዋቂ ነው። አሜን አሜን። ሚስጥሩ ለማን ነው? ለእግዚአብሔር ነው። ለእግዚአብሔር ነው። ስለዚህ እግዚአብሔር ከአእምሯችን በላይ ነው። እግዚአብሔር ከምናውቀው በላይ ነው። ወደኛ ሰፈር መጥቶ ሰፈርተኛ የሚሆን አምላክ ሳይሆን ብቻውን ምጡቅ ሆኖ የሚኖር አሜን አሜን። በቃ ሰማይ የሰማያት ሁሉ ሰማይ ይይዙ ዘንድ አይችሉም። አንተ ትልቅ ነህ። አንተ ትራንሴንዳንት ነህ። ምጡቅ ነህ። ምጡቅ ነህ። ግን ደግሞ በቸርነትህ ኢማኑኤል ሆነህ በእኔ ልብ አደርክ። እቺ ትንሿ ልቤ ትፈነዳለች እንጂ አንተ ልተብራራ አትችልም። በሰው የሚብራራ አምላክ ሊሆን አይችልም። አሜን አሜን። እስቲ እግዚአብሔር አይብራራም በሉ እስኪ። እንኳንስ እግዚአብሔር እኔ ሰሞኑ የሰው ጭንቅላት የፈጠረውን ነገር እያሰብኩ ክርም ብሎኛል። እንግዲህ ደስ እኔ በጣም እንትኔ ስለሚስበኝ አይቻለሁ። አርጤምስቱ ጨረቃ ላይ አሁን 10 ቀን ቆይቶ የመጡት አይታችኋል? ዲሴንድ ሲያደርጉ በምን ያህል ፍጥነት 10 ቀን በሙሉ እየፈጠነ የሰው ልጅ የኔና የናንተ ታውቃላችሁ። አውሮፕላን እኮ ተከሰከሰ ሲባል በአእምሯችን የምናየው ሰዎች የሚሞቱት እኔም ይመስለኝ ነበር ብዙ ጊዜ። እዛ እንደው የሚሰሩ ሰዎች ነግረውኝ ነው። እንግዲህ ልክ ሊሆን ይችላል አይሆንም ይችላል፣ እሱ እናጣራለን። ግን ይመስለኛል አውሮፕላን ከላይ ከከፍታ ላይ ተምዘግዝጎ ከመሬት ጋር ሲላተም ነው ሰው የሚሞት ይመስለናል። በተስተስ የሚል አይደለም። የሚገርማችሁ ኮንትሮሉን ባላንሱን ስቶ መምዘግዘግ ሲጀምር የኔና የናንተ ደም ማለት ነው በትክክለኛው እንትን መንቀሳቀስ ስለሚያቆም እንፈነዳለን እዛው አየር ላይ ያለን። አይገርማችሁ? ቢኮዝ የሰው ልጅ ባህሪ አይደለም በደቂቃዎች ያን ያህል መምዘግዘግ አንለስ ባላንስ የሚያደርግ ማለት ነው። አግኝታችሁኛል? የሰው ልጅ ባህሪ በሰዓት 500 ማይል መምዘግዘግ በጀት ውስጥ ነው። እንደ ጥይት መተኮስ ነው። የኛ ሰውነት ይችላል? የኛ ደም ዝውውር ይችላል? አይችለውም። እና የሰው ልጅ ጥበብ የዛሬ 50 ዓመት ሮቦት ነው ደርሶ የመጣው። ያው ጨረሩ ፓርቱን የጎዳው ነገር ነበር ተብሎ እሱ ሲሰራ ነው እንግዲህ ሲጠና ነው። አሁን ግን ሮቦት ሳይሆን ይዘው ሄዱት ሰዎች ነው። 4 ሰዎች ወገኖች ወይ አይታችሁ ቆና አንዳንድ እንትኖችን
እሳቱን አይታችኋታል? 3000 እኔ ያየሁት እንግዲህ 3000 ዲግሪ ሴንቲግሬድ እሳት አናታቸው ላይ የነደደ እዛች ካፕሱል ላይ መጣ ህዋ ላይ ወደቀችው ላይ ሲያቋርጡ ፕላኔቶችን ካንዱ ወደ አንዱ ሲገቡ ዋው ያንግለት 3000 ዲግሪ ሴንቲግሬድ ሙቀት ተቋቁሞ ሰው ይሰራው ይሄ ከአእምሮ በላይ ነው። ትንሹ የሰው አእምሮ እንዲህ የሚያስደንቀንን ስራ ይሰራል። ትልቁ አምላክ ኧረ አሜን። እስኪ ጮክ ብላችሁ አምላኬ ትልቅ ነው በሉ እስኪ።